ጠዋት እንደ ሁል ጊዜያችሁ ከእንቅልፋችሁ ስትነሱ ምንድነው ቤቱ ምናምን ብላችሁ ወደ ታች ስትወርዱ እንደዚህ ስጋ ተኝቶ ብታገኙ ምን ትላላችሁ? ሰላም እንዴት ናችሁ? ሰላም ናችሁ ወይ? ውድ የዩቲዩብ ተከታታዮቻችን ዛሬ ከእንቅልፌ ስነሳ ባልየው ወጥቶ ፍየል አሳርዶ መጥቶ እንደዚህ ስጋውን አስተኝቶ ጠበቀኝ። አምጥቶ እንደዚህ ያደረገው ጠፈፍ እንዲል ነውና ከስር ላስቲክ አድርጎበታል። ከዛ ደግሞ ከላይ እንትና ተደርጎበታል፣ ሶፍት ተደርጓል። እዩት፣ ከስር እንደዚች ላስቲክ አለችው ማለት ነው። ወደ ታች ደግሞ እንዳይሄድ ደሙ ጠፈፍ እንዲል እንደዚህ ነው የምናረገው፣ ሁሌ እንደዚህ ስናርድ ማለት ነው። ከዛ ደግሞ እዚህ ጋር ነው የሚባለው ዱለት ሊሰራ እሱን እየፈጫጨ ነው። እኔ ስነሳ ከእንቅልፌ ጨጓራውን አጣጥቦ ምን ብሎ ጨራርሶ ነው የጠበቀኝ። በቬኒገር አድርጎ በደንብ አድርጎ አጥቦታል። በሌሊት ነው ተነስቶ ሄደው። እኛ ስንነሳ እኛ ጠዋት 2 ሰዓት ነው የተነሳ ነው። ስንነሳ የለም 12 ሰዓት ነው የሚከፍቱት እዚህ የሚያርዱት ጠዋት ማለት ነው። እና በጠዋት ሄጄ አሳርጄ መጣሁኝ ምናምን አለኝና ያው ከተነሳው በኋላ አገዝኩት አይባልም፣ በቃ ቀረጽኩት ምናምን እንዴት ነው የምትሰራው ምናምን እያልኩኝ አስተያየት እየሰጠው አየሁኝ። ያው እንግዲህ አሁን እየፈጫጨን ነው። ዱለት ሲሰራ ያው ጨጓራውን አድርጓል፣ ኩላሊት አድርጓል፣ ቀይ ስጋ አድርጓል፣ ልቡን ምኑን አንድ ላይ አድርጎታል። ከዛ ደግሞ ምን አድርጓል? ሽንኩርት ከትፏል፣ ነጭ ሽንኩርት አዘጋጅቷል፣ የመጥበሻ ቅጠል አለ፣ ቃሪያ አለ። እንግዲህ አሁን እንግዲህ ወደ መስራት ነው ሄደው። ዘይታችንን ካደረግን በኋላ ቀዩን ስጋ ነው ያደረገው። ዱለትና ጥብስ ዳጊ ነው የማሰራው። በጣም ጎበዝ ነው ሲሰራ፣ ይጣፍጠኛልና ወደ እሱ ነው ማዞረው። እሱም ያው ስላወቀ መሰለኝ ሳይታዘዝ በሌሊት ተነስቶ መስራት የጀመረው። እንግዲህ እንዳያችሁት ስጋውን ከጨመረ በኋላ ቀጥሎ ጨጓራውን ነው የሚጨምረው። ከዛ ደግሞ አሁን እያደረገበት ያለው ብላክ ፔፐር ነው። በጣም ነው የሚወደው እሱ፣ ሁሉ ነገር ላይ ነው የሚጠቀመው። ከዛ እዚህ ጋር ደግሞ ኦል ፐርፐስ ሲዝን ነው የጨመረው፣ ለሁሉ ነገር ይሆናል። ከዛ ጨው ሳያበዛ በመጠኑ ነው ያደረገው። እኔ ግን ያው ስታዩኝ እጄ ላይ አድርጌ ምናምን ነው መጨምረው። እሱ ደግሞ አውቀዋለሁ ልኩን ስለሚል እንደዚህ ነው የሚያደርገው። ከዛ ደግሞ ምንድነው የምናደርገው? ሚጥሚጣ ነው። ሚጥሚጣ እኔ እንደምፈልገው ብዙ አይደረግም። ለምን ግሬስዬ ስለምትበላ አብራን እሷን ያቃጥላታል ስለሚል እንደዚህ ነው በቃ የሚያደርገው። እሱ እንደዚሁ ነው የሚበላው በቂ ነው ስለሚል፣ እኔ ግን ትንሽ ሚጥሚጣ ከጎን አድርጌ ነው የምበላው። ሚጥሚጣ በዛ ሲል ያባላኛል ማለት ነው። ከዛው እንግዲህ በመቀጠል እንደዚህ ኩላሊቱን አድርጓል። ከዛ እሱን ከጨመረ በኋላ ያዋህደዋል በደንብ አድርጎ። ለኔና ለሱ ብቻ ቢሆን ትንሽ ነበረ ነካ ነካ አድርገን ጠበስ ጠበስ አድርገን ነበር የምናወጣው። ጥሬውን ሲሆን ነው በደንብ የምንበላው የምንወደው። ግን አሁን ልጆቹ ስለሚበሉ፣ በተለይ ደግሞ ግሬስ አሜን እንኳን ብዙም ይሄን አደፍርም፣ እሷ ስለምትበላ ለዛ ነው በደንብ እንትን የሚለው። ከዛ እዚህ ጋር ነጭ ሽንኩርትና ቀይ ሽንኩርት እንጨምራለን። ቀይ ሽንኩርቱን እንግዲህ ደግሞ እናንተ ስትሰሩ በደንብ ድቅቅ አርጋችሁ ከተፉት። ድቅቅ ሲል አሪፍ ይሆናል። ሁሉ ነገር የተፈጨ ስለሆነ እንደዚህ ፍጥጥ አይልም። ዳጊዬ ብዙ ሽንኩርት መክተፍ ምናምን ስለማይመቸው ነው። ከዛ ቂቤ ያደርጓል። ከዛ ቃሪያ ተደርጓል። በመቀጠል ደግሞ የመጥበሻ ቅጠል ለምንድን ነው የሚባለው ለጣም እናደርጋለን። ከጓራችን ነው የምንጠቀመው መጥበሻ ቅጠል። ቆይ ቀጣይ ቪዲዮ ላይ ደግሞ አሳያችኋለሁ። አሪፍ አድርጎልኛል። ከዛ እንግዲህ ያው እንደምታዩት እንግዲህ አቀረብን። እንጀራችንን ዳባችንን አድርገን ይሄው ማሚዬም ለራሱ አስደርጋለች። ቁርሳችንን እንበላለን። ሚጥሚጣ ከጎን አድርጌያለሁ። እንገናኛለን። ከቁርስ በኋላ እንግዲህ ተመልሻለሁ። ቁርስ ዝንበላ ምናምን ያልቀረስኩት ስልኬ ብዙ ባትሪ የለውም ነበርና ትንሽ ቻርጅ ማድረግ ነበረበት ቢያንስ እስክበላ ካደረገ። ከዛ ደግሞ ቀጣውን ስጋውን ምናምን ሳስተካክል መቅረጽ ስለፈለኩኝ ነው። አሁን እንግዲህ እዚህ ጋር ምን እያደረኩኝ ነው እንደምታዩት፣ ከስር ቅድም ብያችሁ ዳጊዬ ታውል ፔፐር አድርጓልና አሁን እኔ ደግሞ ምን እያረኩኝ ነው? እሱን እየቀየርኩኝ ነው ማለት ነው። ሙሉን ስጋውን እያነሳሁኝ እንደምታዩት እጄ ላይ ጓንት አድርጌያለሁ። እንደሱ እያደረኩኝ እቀይረዋለሁኝ። እንደዚህ የምናደርግበት ደግሞ ምክንያቱ ምንድነው? ደሙ ጠፈፍ እንዲል ነው። ይኸውላችሁ አሁን ሳነሳው ይሄ ዳጊዬ ሲያመጣ ጠዋት ያደረገው ነውና ሳነሳው እንደምታዩት ሙሉ ደም ነው ማለት ነው። አሁን እንደዚህ ቀይረውና ደግሞ
እቃ እስካጣጥብ ቤቴን እስካስተካክል ምናምን ለ30 ደቂቃ ለአንድ ሰዓት ምናምን ትንሽ እንትን እስኪልልኝ ድረስ ጠፈፍ እስኪልልኝ ድረስ እንደዚህ ተወውና እኔ በቃ ስራዬን እሰራራለሁ ምናምን ማለት ነው። እና እንደዚህ የምናረገው ሁሌ ስናርድ እንደዚህ አድርገን ነው ፍሪዘር ውስጥ የምንከተው፣ ወዲያውኑ አንከተውም። ምክንያቱ ደግሞ ምንድነው ደሙ በደንብ እንዲወጣልን ስለምንፈልግ ነው። እና እንደምታዩት ስጋው ብዙ ነው። ብዙ ቤተሰብ የለንም፣ ያው እኔና ዳጊ ነን እና ልጆቹ ናቸውና ብዙ ስለሌለን ይቆያል። እና ሲቆይ እስከ ደሙ ምናምን ከከተት ነው ስናወጣው እንደ ፍሬሽ ስጋ አይሆንም። እና እንደዚህ ግን ደሙ ግን አውጥተን ግን ስንከተው በጣም አሪፍ ነው የሚሆነው አውጥተን ስንሰራው። እኛ የምንጠቀመው እንግዲህ እንደዚህ ነው። እናንተ ደግሞ ተጠቅማችሁ የሰራላችሁ ካለ ኮሜንት ላይ አስቀምጡልን፣ እንሞክረዋለን። ይኸውላችሁ እንግዲህ አሁን ቀያይሬው ምናምን ይታው ንጹህ ሆኗል። እንደዚህ እተወዋለሁ ማለት ነው። እንዳልኳችሁ ለተወሰነ ደቂቃ ትቼው ሌላ ስራዬን እሰራራለሁ። አሁን ደግሞ በቃ ተመልሼ መጣሁኝ። ጓንቴን አደረግኩኝ። ልክ ማዋልድ ምናምን ነው መስሎ። ከዛ በዚህ ፕላክ ለአንዳንድ ጊዜ እንዲሆነኝ ማለት ነው ለአንዳንድ ጊዜ እንዲሆነኝ እያረኩኝ እያስተካከልኩኝ እከታለሁኝ። እና ስከት ከስጋውም ከአጥንቱም እየደባለኩኝ ነው የምከተው። እና ሳወጣው ለምንድነው ጥብስም ከፈለኩኝ ለጥብስም ይሆናል፣ እንትንም ለወጥም ይሆናል፣ ምንድነው የሚባለው ለቅቅልም ይሆናል ማለት ነው። ድብልቅ እያረኩ ነው የምከተው እንጂ ስጋውን ለብቻ ምንድነው አጥንቱን ለብቻ ምናምን አላረገውም። በቃ አውጥቼ የፈለኩትን ነገር እንድሰራበት ዝግጁ አድርጌ ነው የምከተው ለአንዳንድ ጊዜ እንዲሆነኝ እያረኩኝ ማለት ነው። እንግዲህ ከጠቀማችሁ ብዬ ነው ሼር ያረኳችሁ። እናንተ ደግሞ ከዚህ ደግሞ የተሻለ ነገር ደግሞ ካላችሁ ደግሞ ነው እኛ ጋር ደግሞ እንደዚህ ነው የምናደርገው ደግሞ ብትሉኝ ደግሞ ቀጣይ ላይ ደግሞ እሞክረዋለሁ። መሞከር ስለምወድ እሞክረዋለሁ። እኛ ቤት ግን እንደዚህ ነው የምናደርገው። ያው ዛሬ እንግዲህ ስነሳ ስጋ ጠብቆኛል ከእንቅልፌ። ነገ ደግሞ ስነሳ ምን እንደሚጠብቀኝ አላቅም። ልቡን ያራራውና ደግሞ ሌላ ነገር ያመጣል። ስለምትከታተሉን እንግዲህ በጣም ነው የምናመሰግነው። ቀጣይ ላይ ደግሞ በሌላ ቪዲዮ እንገናኛለን። ላይክ አርጉ፣ ሰብስክራይብ አርጉን፣ ሼር አርጉን። ቀጣይ ላይ ደግሞ አላቅም በምን አይነት ቪዲዮ እንደምንመጣ ብቻ እንመጣለን፣ እንገናኛለን። እንወዳችኋለን። ባይ